የሁርሙዝ ሰርጥ ሁርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25% በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው አገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል አገራችን ዓለማችን ምን ይመስላል ሚለው አስጊና አሳሳቢ ያድርጎታል። አላህ ለሀገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ፣ ሁርሙዝን መነሻ አድርጌ ግን ደማቁ ታሪካችንን መለሳለሁ። ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስሮ መንግስት፣ የፋርሶች ስሮ መንግስት ደማቅ ግዛት ሀያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጥም የሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነብዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ኢብኑ አልወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሁርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነብዩ ደረሳ ኻሊድ ኢብኑ አልወሊድ ወጦ ተሰየመ። ከዛም ሁርሙዝም አስከተለና ጀግና ወንድ ከሆንክ ውረድና ከፈረስህ እንፋለማለው። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ፣ ሰይፎች ተላተሙ፣ ጦሮች ተወረወሩ። ታዲያ ሁርሙዝና የፐርሻን ኢምፓየር የኻሊድን አስደማሚ የጦር ቴክኒክ ተመለከቱ። ሁርሙዝ እንዲህ አይነት ሰው ገጥሞት አያውቅም። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር፣ የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም ያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። ኻሊድ ኢብኑ አልወሊድ ረዲየላሁ ተዓላ ዐንሁ። ሰራዊቱ ራደ። ሁርሙዝ ይገረፋል ብሎ አላመነም፣ ይሞታል ብለው። ያኔም ኻሊድ ስነልቦናቸው እንደተናደ ሲያቅ ሰራዊቱ ሙስሊሙ እንዲያጠቃ አደረገ። ትልቁን ጦርነት በድል ተወጡት። ያ ጦርነት ካዚማ ይባላል። የተላተሙበት ቦታ ካዚማ ስለሚባል አሊያም ዛቱ ሰላሲል የሰንሰለቱ ጦርነት ይባላል። ሰንሰለት የተባለበት ፐርሺያኖቹ ሰራዊቱ እንዳይሸሽ ራሳቸውን በሰንሰለት አስረው ነው የሚዋጉት። አይሸሹም፣ ግንብ ናቸው። ከሞቱ ይሞታሉ፣ ካልሆነም ያሸንፋሉ። በሰንሰለት ራሳቸውን ጠፍረው ነው የሚወጡት። ይህን ሰንሰለት ጥሰው ኻሊድ ኢብኑ አልወሊድ ከሰራዊቱ ጋር ድል ያደረጉበት ታሪክ ሁርሙዝን ያስታውሰናል። የትኛውም የዓለምን ቦታ ብትገልጡ የነቢዩ ዓለይሂ ሰላቱ ወሰላም ተማሪዎችን አሻራ ታገኛላችሁ።